ጤና ይስጥልኝ የዚ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን የ11ኛ ክፍል ሂስትሪ ዩኒት 7 ፓርት 1 ላይ ቆይታ ይኖረናል። ይህ ዩኒት ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንት ኤንድ ኢንተራክሽን ኢን ኢትዮጵያ ፍሮም 13th century to mid 16th century የሚል ርዕስ ነው። እንደ በፊቱ ሁሉ ይህ ዩኒት ምንን ሰብ ዩኒቶች በውስጡ እንደያዘ ስንመለከት መጀመሪያው the Christian Highland Kingdom under the restored Solomonic dynasty የሚል ነው። የክርስቲያን መንግስት የክርስቲያን ሃይላንድ ኪንግደም ዳግም በመጣው ሶሎሞኒክ ዳይናስቲ ምን ይመስላል? በሶሎሞኒክ ዳይናስቲ ከተመሰረተ በኋላ ሶሎሞኒክ ተብሎ በሚታወቀው ዳይናስቲ ዳግም ከመጣ በኋላ ያለው ሁኔታ ምን እንደሚመስል የሚፈተሽበት 7.1 ነው። 7.2 the expansion of Islam and the emergence of ሙስሊም ሱልጣኔትስ ይላል። በዚህ የእስልምና እምነት መስፋፋትና እንዴት የሙስሊም ሱልጣኔቶች ኢመርጅ እንዳደረጉ የምንመለከትበት ሰብ ዩኒት ነው። ሶስተኛው ሰብ ዩኒት ፖለቲካል ኤንድ ሶሺዮ ኢኮኖሚክ ኮንዲሽን ኦፍ ዘ ሳውዘርን ኤንድ ሴንትራል ስቴትስ ኢን ኢትዮጵያ ነው። በደቡባዊና ማዕከላዊ የኢትዮጵያ ክፍል ፖለቲካና ሶሺዮ ኢኮኖሚክ ሁኔታዎች ምን እንደሚመስሉ የሚፈተሽበት ሰብ ዩኒት ሲሆን አራተኛው ሰብ ዩኒት ሪሌሽንሺፕ ቢትዊን the Christian Highland Kingdom and the Muslim Sultanates of Adel በክርስቲያን ኪንግደሙ ክርስቲያን ሃይላንድ ኪንግደም የምንለው እንደ ማዕከላዊ መንግስት ሰርቭ የሚያደርገው ክፍልና በሙስሊም ሱልጣኔት ኦፍ አደል የነበረው መስተጋብር ምን ይመስል ነበር የሚለውን የምናይበት ነው። አምስተኛውና የመጨረሻው ሰብ ዩኒት ፖፑሌሽን ሙቭመንት ኢን ኢትዮጵያን ሪጅን ነው። የተለያዩ የህብረተሰብ ኮሚኒቲ ያደረጉትን ሙቭመንት የተለያየ ከቦታ ቦታ በተለያዩ ምክንያቶች የተደረጉ እንቅስቃሴዎችን የምንቃኝበት ይሆናል። እንግዲህ በዚህ ዩኒት ማጠናቀቂያ ላይ ተማሪዎች ሊጨብጧቸው የሚገቡ የለርኒንግ አውትካም ወይም ደግሞ የትምህርት ግቦች አሉ። ምንድን ናቸው? at the end of this unit ምንድን ነው ተማሪዎች ሊገነዘቡ የሚገባው የሚለውን ስንመለከት point out the distinguishing features of the Solomonic dynasty እንግዲህ ሶሎሞኒክ ዳይናስቲ ወይም ደግሞ ሰለሞናዊ ስርወ መንግስት ተብሎ የሚታወቀው በዚህ ዘመን የገዛው ዳይናስቲ መገለጫ ባህሪያቶቹ ምን እንደሆኑ ፖይንት ያደርጋሉ፣ አይደንቲፋይ ያደርጋሉ፣ ይለያሉ። ምንድነው what are the distinguishing features of the Solomonic dynasty? ሌላው analyze the role of trade as a source of conflict in the medieval period Ethiopian region ንግድና የንግድ እንቅስቃሴዎች የግጭት መንስኤዎች እንደነበሩ አናላይዝ ያደርጋሉ ወይም ይተነተናሉ። እንዴት ነው የግጭት መንስኤ ንግድና ይሄ የንግድ መስመሩን ለመቆጣጠር የሚደረገው ትግል ለምንድን ነው የግጭት ምንጭ ሆኖ የነበረው በዛ ዘመን የሚለውን አናላይዝ የሚያደርጉበት ነው። በሶስተኛ ደረጃ draw a map of the Ethiopian region which shows the extent of influence of the Christian kingdom እንግዲህ በዚህ ዘመን ውስጥ የክርስቲያን ኪንግደም ተስፋፍቶባቸው የነበረውና በቁጥጥር ስር አውሏቸው የነበረውን አካባቢዎች ማፕ ያደርጋሉ ወይም ደግሞ አካባቢውን ይቃኛሉ፣ በምስል ይረዳሉ ማለት ነው። በመጨረሻ appreciate the positive achievement of the restored Solomonic dynasty ዳግም ወደ ስልጣኑ መጣ የሚባለው ሶሎሞኒክ ዳይናስቲ ያስገኛቸውን በጎ ውጤቶች አፕሪሼት ያደርጋሉ ወይም ደግሞ ያደንቃሉ። እነዚህ እንግዲህ ዋና ዋና የትምህርት ግቦች ናቸው። ሌሰኑን ከጨረስን በኋላ ምን ያህል ዋና ዋናዎቹን ጭብጦች ጨብጠናል የሚለውን ነገር ራሳችሁ ለመፈተሽ የሚረዱ የትምህርት ግቦች ናቸው። ኢንትሮዳክሽን እንግዲህ የዚህ ዩኒትን ኢንትሮዳክሽን በወፍ በረር ለመቃኘት ያህል this unit focus on interrelated historical development in Ethiopian region and the Horn of Africa እርስ በርስ የተሳሰሩ ታሪካዊ ክስተቶች እንመለከታለን። አንዱ ከአንዱ ጋር የተሳሰሩ አንዱ ለአንዱ መንስኤ የአንዱ መነሳት ሌላውን ያስከ cause and effect causal relationship ነው። cause and effect relationship ያላቸውን እርስ በርስ የተሳሰሩ ታሪካዊ ክስተቶችን የምንቃኝበት ነው። ይሄ ፔሪድ ሜዲቫል ፒሪድ ኦፍ ኢትዮጵያን ሂስትሪ ይባላል። እንግዲህ ኢትዮጵያን ሂስትሪ በሶስት ይከፈላል። ኤንሸንት ኢትዮጵያን ሂስትሪ ከአክሱማይት ዘመነ መንግስት ጀምሮ እስከዚህ ድረስ ይቆይና ሜዲቫል ወይም ደግሞ መካከለኛ የኢትዮጵያ ታሪክ ተብሎ የሚታወቀው ከ1270 ወይም ደግሞ ይሄውን ቀጥሎ የምናገረው the restoration of the Solomonic dynasty የሚባለው ከሱ ጊዜ ጀምሮ እስከ 1855 ወይም ደግሞ the coming to power of ካሳ ኃይሉ into Emperor Theodore II ድረስ 1855 ድረስ ሜዲቫል ፒሪየድ ሲባል ከ1855 በኋላ እስከ አሁን ድረስ ያለው ዘመን ደግሞ ሞደርን ኢትዮጵያን ሂስትሪ የሚባለው ነው። ስለዚህ ይህ ፒሪየድ ይሄውን የምናገረው ፒሪየድ ሜዲቫል ፒሪየድ ውስጥ ነው። ሜዲቫል ወይም መካከለኛው ዘመን ውስጥ የሚጠቃለል ነው። ምክንያቱም 1270 እስከ ሚድ 16th ሴንቸሪ ማለት 15 እስከ 1599 ያለው አካባቢ ይሄ ግን ሚድ ስለሆነ 1550ዎቹ 1550ዎቹና 1560ዎቹ ድረስ ያለ ዘመን ስለሆነ ሙሉ ለሙሉ አሁን የምናገረው ፒሪየድ ሚዲቫል ፒሪየድ ውስጥ የሚጠቃለል ኪ ሂስቶሪካል በዚህ
ሜዲቫል ፔሪየድ ውስጥ የተከናወኑ ዋና ዋና ታሪካዊ ክስተቶች ምንድን ናቸው ብለን ስናገር አንዱ ኒው ዳይናስቲ ነው። አዲስ ዳይናስቲ መምጣቱ ነው። ኢንፋክት አዲስ አይደለም፣ ሪስቶርድ ሆነን የመጣ ነው የሚሉት። ዛጉዌ ዳይናስቲ የአክሱም መዳከምና የአክሱም መውደቅን ተከትሎ የተመሰረተ ዳይናስቲ ነው። ዛጉዌ ዳይናስቲ አሁን በዚህ በምንናገረው ፔሪየድ ተገርስሶ ወይም ደግሞ ወድቆ በምትኩ ራሳቸውን ሶሎሞኒክ ዳይናስቲ ወይም ደግሞ የሰሎሞናዊ ስርወ መንግስት አካል ነን ብለው የሚጠሩ ወይም ደግሞ ራሳቸውን ሪስቶረር የሚሉ ወይም ደግሞ ዳግም ወደ ስልጣን መጣን የሚል ዳይናስቲ የመጣበት ነው። ስለዚህ ሪፕሌስመንት ኦፍ ዛጉዌ ዳይናስቲ ባይ ኒው ክርስቲያን ኪንግደም፣ ዛጉዌዎችም ክርስቲያኖች ነበሩ። እነሱንም የተኩት ሶሎሞኒክ የሚባሉት በይኩኖ አምላክ የሚመሩ ክርስቲያኖች ናቸው። ስለዚህ ይሄ አንዱ ነው ልዩ ፊቸሩ። የሚዲቫል ፒሪየድ ምንድን ነው? ኒው ዳይናስቲ አዲስ ዳይናስቲ ወይም ደግሞ አዲስ ስርወ መንግስት ወደ ስልጣን መምጣቱ ነው። ዛጉዌ ዳይናስቲ ወርዶ ወይም ወድቆ በምትኩ ሶሎሞኒክ ብለው ራሳቸውን የሚጠሩት የተመሰረተበት ነው። ሌላው የዚህ ፒሪየድ ሌላው መለያ ባህሪ ሎንግ ዲስታንስ ትሬድ ነው። ይሄ ረጅም ርቀት የሚሄድ የንግድ ሰንሰለት አለ። ይሄ የንግድ ሰንሰለት በዚህ ፒሪየድ ውስጥ ወይም ደግሞ ይሄ ሜዲቫል ፒሪየድ ውስጥ ትልቅ ሚና የተጫወተ ሁኔታ ነው ይሄ ሎንግ ዲስታንስ ትሬዱ። ምክንያቱም ይህንን ትሬድ ይህንን ንግድና የንግድ መስመሩን ለመቆጣጠር በተደረገ ትንቅንቅ ነው ትልልቅ ሁኔታዎች የተከሰቱ ትልልቅ ጦርነቶች የተከሰቱት በዚህ ትሬድና ትሬድ ሩቱን ለመቆጣጠር በተደረገ ትግል ነው። ሙስሊም ሱልጣኖችም ያንን ለመቆጣጠር ይፈልጋሉ። ክርስቲያን ሃይላንድ ኢትዮጵያን ሃይላንድ ክርስቲያን ሩለሮችም ያንን ወሳኝ አትራፊ ቢዝነስ ሴንተር ለመቆጣጠር ስለሚፈልጉ ይሄ ወሳኝ ነው። የፒሪየዱን ሂስቶሪካል ኢቨንት በከፍተኛ ሁኔታ ዲተርሚን ካደረጉ ከወሰኑ ሁኔታዎች አንዱ የዚህ የንግድና የንግድ እንቅስቃሴ ሁኔታ ነው። ዲቨሎፕመንት ፋሲሊቴትድ ኢኮኖሚክ ኤክስቼንጅ፣ ይህ ሁኔታ ኢኮኖሚክ ኤክስቼንጅን አሳልጧል። ከፍተኛ የሆነ በህብረተሰብ መካከል ያለ የኢኮኖሚያዊ ትስስርን ያጠናከረ ነው። ኢኮኖሚካል ኤክስቼንጅ ብቻ አይደለም፣ ካልቸራል ኢንተራክሽን በከፍተኛ ሁኔታ እንግዲህ ብዝሃ ማንነት ያለባት ሀገር እንደሆነች እናውቃለን ኢትዮጵያ። ስለዚህ ይሄ ትሬድ እንደምን አገልግሏል? እንደ መገናኛ ሴንተር በንግዱ ምክንያት የተለያዩ ማንነት የተለያዩ ካልቸር ያሏቸው ህዝቦች ሊገናኙ ችለዋል። ያ ደግሞ አንዱ ከአንዱ ባህል ተምሮ የተቀላቀለ ወይም ደግሞ የዳበረ ኢንተርሚንግልድ የሆነ ካልቸር ኢመርጅ እንዲያደርግ አስተዋጽኦ አድርጓል። ስለዚህ እነዚህ ሂስቶሪካል ኢቨንትስ ናቸው። ሌላው ዘ ስፕሬድ ኦፍ ኢስላም፣ የእስልምና በከፍተኛ ሁኔታ መስፋፋት ሌላው በዚህ ወቅት የተከሰተ ታላቅ ታሪካዊ ክስተት ነው። ፍሎሪሽንግ ኦፍ ሙስሊም ሱልጣኔት፣ የእስልምና እምነት መስፋፋትን ተከትሎ ብዙ የሙስሊም ሱልጣኔት የሙስሊም መንግስታት ሊመሰረቱ ችለዋል። እነዚህ ሙስሊም መንግስታት የተመሰረቱት የንግድ መስመሩን ተከትለው ነው። ትሬድ ሩቱን ተከትለው ነው። ከዚህ ምን እንረዳለን? ትሬድ ወይም ደግሞ ንግድና የንግድ እንቅስቃሴ ለእስልምና መስፋፋትና ለሱልጣኔቶች ለእስላም ሱልጣኔቶች ኢመርጅ እንዲያደርጉ ትልቅ ሚና የተጫወተ መሆኑን እንረዳለን። ራሳቸው ሙስሊም ሱልጣኔቶች የሚገኙት በንግድ መስመሩ ላይ ነበሩ። ሳውዘርን ኤንድ ዌስተርን ኢትዮጵያ ፊቸርድ ቫሪየስ ፒፕልስ ፓርቲሲፔቲንግ ኢንዲጂነስ ሪሊጅን። እንግዲህ ሌላው በዚህ ቻፕተር የምናገረው የተለያዩ ሳውዘርና ሴንትራል ፓርት ኦፍ ኢትዮጵያ የሚገኙ የተለያዩ ህዝቦችን የራሳቸው መገለጫ ያላቸው የተለያዩ ህዝቦችን የተለያዩ መንግስታትን አንስተን እንወያያለን። ሌላው 16ኛ ሴንቸሪ በ16ኛ ክፍለ ዘመን የተከሰቱ ታላላቅ ሁኔታዎች በኢትዮጵያ ታሪክ ውስጥ አሉ። ከነዚህ ውስጥ አንዱ ዘ ሚሽነሪስ ነው። ካቶሊክ እምነትን ለማስፋፋት ጥረት ተደርጓል በ16ኛ ክፍለ ዘመን ውስጥ። ይህንንም ለማድረግ ትልቁ ሚና የተጫወቱት የጀሱዊት ሚሽነሪስ ወይም ደግሞ ኢየሱሳውያን ተብሎ የሚጠሩ ከፖርቹጋል የመጡ ሚሽነሪስ ናቸው። እንግዲህ ይህም ከክርስቲያን ሙስሊም ኮንፍሊክት ወይም ደግሞ ይህ በተለምዶ ወር ኦፍ አህመድ ግራኝ የምንለው ጦርነት ጋር የራሱ ዝምድና አለው። ምክንያቱም ፖርቹጋል የክርስቲያን መንግስቱን ለመርዳት ሰራዊት ልካለች። ቱርክም አህመድ ግራኝን ለመርዳት ሰራዊት ልካዋል። ፖርቹጋል የላከቻቸውን የክርስቲያን መንግስቱን እንዲረዱ የላከቻቸውን ወታደሮች ተከትሎ ጀሱዊት ሚሽነሪስም መጥተዋል። ከዓለም ታሪክ እንደምናስታውሰው 16ኛው ክፍለ ዘመን ፔሪድ ኦፍ ሪፎርሜሽን ነው። በዓለም ታሪክ ላይ ሪፎርሜሽን ስንናገር ስለ ሪፎርሜሽን ስናወራ ከካቶሊዝም ፕሮቴስታንቲዝም የተገነጠለበት ነው። በዚህ ወቅት ካቶሊክ እምነት የመዳከም አዝማሚያ አሳይቶ ስለነበረ ጀሱዊቶች ወይም ደግሞ ይህን ካቶሊክ እምነትን ለማጠናከር ኢየሱሳውያን ወይም ደግሞ ፎሎወርስ ኦፍ ጂሰስ ክራይስት የሚባሉ ሚሽነሪዎች በዓለም ላይ ተበትነው ነበረ። ስለዚህ ፖርቹጋል ኢትዮጵያን ወይም ደግሞ ክርስቲያን መንግስቱን መርዳቷን ተከትሎ እነዚህ ሚሽነሪዎች መጥተው ነበረ። እነዚህ ሚሽነሪዎች ደግሞ ካቶሊክ እምነትን አስፋፍተው ነበር። ስለዚህ በ16ኛ ክፍለ ዘመን ከተከሰቱ ነገሮች አንዱ የጀሱዊት ሚሽነሪስ ኢትዮጵያ ውስጥ መምጣት ነው። አራይቫል ማርክድ ሲግኒፊካንት ሪሊጂየስ ኤንድ ካልቸራል ኢንፍሉዌንስ፣ የእነሱ መምጣት ከፍተኛ የሆነ ሪሊጂየስ እና
ካልቸራል ኢንፍሉዌንስ በእምነትም በካልቸርም የራሱን አሻራ አሳርፎ ሄዷል። ሌላው በ16ኛ ክፍለ ዘመን ተከስቶ የነበረው ትልቁ ኢትዮጵያን ዲሞግራፊ ብዙ አስፔክቶችን የቀየረ ኦሮሞ ፖፑሌሽን ሙቭመንት ነው። ዚስ ኢዝ ኤ ዲፋይኒንግ ዲሞግራፊክ ሽፍት ኢን ዘ ሪጅን ከፍተኛ የሆነ ዲሞግራፊክ ቼንጅ ካልቸራል ኤንድ ኤትኒክ ኢንተርሚንግሊንግ ያስከተለ ትልቅ በኢትዮጵያ ታሪክ ውስጥ ከተከሰቱ ትልቅ እንቅስቃሴዎች አንዱ ኦሮሞ ፖፑሌሽን ሙቭመንት ነው። እሱንም እንመለከተዋለን። አሁን በቀጥታ ወደ መጀመሪያው ሰብ ዩኒት እንሄዳለን። ዘ ክርስቲያን ኪንግደም አንደር ዘ ሪስቶርድ ሶሎሞኒክ ዳይናስቲ 1270s to 1550s። እንግዲህ የአክሱም ስርወ መንግስትን ወይም ደግሞ አክሱማይት ዳይናስቲ መዳከምን ተከትሎ 8ኛው ክፍለ ዘመን ጀምሮ እየተዳከመ እንደመጣ አይተናል። መጨረሻ ላይ በዛጉዌ ስርወ መንግስት ስልጣኑን አጥቶ የዛጉዌ ስርወ መንግስት መመስረቱን እናውቃለን። የዛጉዌ ስርወ መንግስት ከተመሰረተ በኋላ ለተወሰነ ዘመን ቀጥሏል። ይሄ የዛጉዌ ስርወ መንግስት ዘአገዌ ፕሪዶሚናንትሊ አገዎች ናቸው። ዘአገዌ ይባላል። ዘአገዌ አገው ናቸው። ፕሪዶሚናንትሊ ኤትኒካሊ አገው ናቸው። ራሱ ዘአገዌ የሚለው ዛጉዌ አገዎች ማለት እና ሪስቶሬሽን ኦፍ ይሄ የዛጉዌ ስርወ መንግስት ሲያስተዳድር ቆይቶ ሲገዛ ቆይቶ በ1270 ሊገረሰስ ችሏል። እንዴት ነው ይሄ ሊሆን የቻለው? የዛጉዌ ስርዓት አብቅቶ ሶሎሞኒክ ዳይናስቲ ወደ ስልጣን የመጣበት ዘመን ነው። ሶሎሞኒክ ዳይናስቲ ምንድን ነው? who are these people የሚለውን ስንመለከት ዛጉዌ ዳይናስቲ failed due to opposition from the አማራ region። እንግዲህ በዛን ዘመን አማራ የሚባለው አካባቢ ከዛ ኢመርጅ ያደረጉ ተቃዋሚዎች የዛጉዌን ስርወ መንግስት ላይ አመፅ ያነሳሉ ወይም ደግሞ ቻሌንጅ ያደርጋሉ ዛጉዌን ስርወ መንግስት። መጨረሻ ላይ የዛጉዌ ስርወ መንግስት ሊገረሰስ ችሏል። ይሄ የሆነው በ1270 ነው። ዛጉዌ ቻሌንጅ የገጠመው ፍሮም አማራ ሪጅን ነው። አማራ ሪጅንን ከአሁኑ አማራ ከሚለው ሪጅን ጋር ኮንፊውዝ ማድረግ የለብንም። በዛን ዘመን አማራ የሚባለው አካባቢ ሳውዘርን ወሎ እና ኖርዘርን ሸዋ ብቻ ነው። ሳውዘርን ወሎ ኤንድ ኖርዘርን ሸዋ ይህን አካባቢ ብቻ ነው አማራ የሚባለው አካባቢ። ስለዚህ አማራ ኢንክሉድስ ፕሬዘንት ዴይ ሳውዘርን ወሎ ኤንድ ኖርዘርን ሸዋ። የዛጉዌ ስርወ መንግስት እንዲገረሰስ ያደረገው ይኩኖ አምላክ የሚባል ከ1270 እስከ 1285 የገዛ ወደ 15 ዓመት አካባቢ የገዛ የሶሎሞኒክ ዳይናስቲ ሪስቶረር ነው። ራሱን ሪስቶረር ተብሎ ይጠራል። ምንድን ነው ታሪኩ? ከጥንታዊ አክሱማይት ጀምሮ ክርስቲያን መንግስቱ ሲያስተዳድሩ የነበሩት የሶሎሞኒክ ዳይናስቲ ሜምበርስ ናቸው። ወይም ደግሞ ይሄ ኢት ኢዝ ቤዝድ ኦን ዘ ሌጀንድ ኩዊን ኦፍ ሼባ እና ኪንግ ሰሎሞን ከሱ ጋር የተያዘ ሌጀንድ ላይ ከሱ ጋር የተቆራኘ ነው። ከዛን ጊዜ ጀምሮ ሲገዙ የነበሩት የሶሎሞኒክ ዳይናስቲ አባላት ናቸው። ይሄ ግን በዛጉዌዎች ተቋረጠ። በዚህ የተነሳ እነዚህ ሶሎሞኒክ ሩለርስ ዛጉዌዎች ምን ብለው ነው የሚጠሯቸው? ዩዘርበርስ ብለው ነው የሚጠሯቸው። ዩዘርበርስ ማለት ዘራፊ ማለት ነው። ኢሌጂትሜት አድርገው ነው ወይም ደግሞ የማይገባቸውን ስልጣን ነው የያዙት። የመሪነት ስልጣኑ ተይዞ የነበረው ከንጉሥ ሰለሞንና ከንግሥት ሳባ ከዛ ቤተሰብ የሚወለዱ ናቸው። በተለያየ ዘመናት እያስተዳደሩ እየገዙ የመጡት። በመሃል ግን ኢሌጂትሜት የሆኑ ህገወጦች በኃይል ነጥቀው ወሰዱ። እነዚህ ህገወጦች እነማን ናቸው? ዛጉዌ ናቸው ተብሎ በስፋት የሚተረክ ሌጀንድ አለ። ስለዚህ እነዚህ አሁን ወደ ስልጣን የመጡት ዛጉዌዎች ምን ብለው ነው የሚጠሯቸው? ዩዘርበርስ ወይም ደግሞ ኢሌጂትሜት ተገቢ ያልሆነ አላግባብ ስልጣኑን የያዙ ከሶሎሞኒክ ዳይናስቲ አባላት ነጥቀው የወሰዱ አድርገው ነው የሚቆጥሯቸው። ስለዚህ ሎካል ሩለር ይኩኖ አምላክ ፋውንድድ ዘ ሶሎሞኒክ ዳይናስቲ። ይኩኖ አምላክ ምንድነው የሚያደርገው የሚለው he is the descendant of the last ruler of the አክሱማይት ዳይናስቲ የድልናኦድ ይባላል። ድልናኦድ የመጨረሻው የአክሱም ዳይናስቲ ገዢ ከነበረው ብለድ ላይኔ ከዛ ቤተሰብ ጋር የተገናኘ ነው። ስለዚህ የሚገባው ስልጣኑ ለኔ ነው እንጂ እነዚህ ዘራፊዎች ወይ ደግሞ በጉልበት ነጥቀው የወሰዱ አይደለም በሚል ወደ ስልጣኑ ዛጉዌዎችን በመገርሰስ ወደ ስልጣን የመጣው አሸንፎት የመጣውም የመጨረሻው የዛጉዌ ሩለር የነበረውን መሪ ይትባረክ ይባላል። ይትባረክን በማሸነፍ ስልጣኑን ይኩኖ አምላክ ተረከበ። በዚህ የተነሳ 1270 ላይ ይኩኖ አምላክ ወደ ስልጣን ሲመጣ ምን ተብሎ ይጠራል? ዘ ሪስቶሬሽን ኦፍ ዘ ሶሎሞኒክ ላይን። ሪስቶሬሽን ይላል። ሪስቶርድ ሆኗል። ተቋርጦ የነበረው የሶሎሞኒክ ላይን ተቀጥሏል። እኔ ደግሞ ሪስቶረሩ ነኝ፣ እኔ ነኝ የቀጠልኩት። ስለዚህ ይኩኖ አምላክ ምን ተብሎ ይጠራል? ዘ ሪስቶረር ተብሎ ይጠራል። አዳሹ፣ ያደሰው፣ ያ ተቋርጦ የነበረውን ላይን ያደሰው ተብሎ
ይባላል። ይሄ ሁሉ ቤዝ ያደረገው ሌጀንዱ ላይ ነው። አፈ ታሪኩ ላይ ነው። ለረጅም ዘመን ዶሚኔት ያደረገ ሌጀንድ አለ በእኛ ሀገር ውስጥ። እሱም ይሄ ኩዊን ኦፍ ሼባ እና ኪንግ ሶሎሞን የሚያጠነጥነው ሌጀንድ ነው። ስለዚህ ሶሎሞኒክ ዳይነስቲ ይኩኖ አምላክ ምን ተብሎ ይጠራል? ፋውንደር ኦፍ ሶሎሞኒክ ዳይነስቲ ተብሎ ይጠራል። መስራቹ ወይ ደግሞ ዳግም ያደሰው ተብሎ ይጠራል። ዚስ ማርክድ ቢጊኒንግ ኦፍ ሚዲቫል ኢትዮጵያ ፔሪድ። ቅድም እንዳልኩት የሚዲቫል ፔሪድ የሚጀምረው 1270 ላይ ነው። በዚህ ሶ ኮልድ ሪስቶሬሽን ኦፍ ሶሎሞኒክ ዳይነስቲ ከዛ ጀምሮ እስከ 1855 አፄ ቴዎድሮስ ወደ ስልጣን እስኪመጡ ድረስ ያለው ዘመን ሚዲቫል ፔሪድ ኦፍ ኢትዮጵያን ሂስትሪ ይባላል። ሌጂቲማሲ ኦፍ ኒው ዳይነስቲ። ኒው ዳይነስቲ ራሱን ህጋዊው እኔ ነኝ ብሎ የሚያነሳቸው እሾች አሉ። ሌጂትሜት ወይም ደግሞ ተገቢው ትክክለኛው መሪ ከዚህ ፋሚሊ የመጣ ነው መሆን ያለበት፣ ያንን ተቋርጦ የነበረውን አደስኩ ነው የሚለው። ይህን ለማስረገጥ የሚጠቀሙት ጀስቲፊኬሽን አለ። ይኩኖ አምላክ ክሌምድ ዲሴንዳንት ፍሮም ኪንግ ሶሎሞን ኤንድ ኩዊን ሼባ። የኪንግ ሶሎሞንና የንግሥት ሳባ ዲሴንደንት ነኝ፣ የዛ የዘር ሐረግ አባል ነኝ ብሎ ክሌም ያደርጋል። ለዚህ ነው ሪስቶረር ብሎ ራሱን የሚጠራው። የሚጠቀሙት ይህን ለማስረገጥ ይህን ለማሳመኛነት የሚጠቀሙት they used legends to justify legitimacy against the ዛጉዌ rulers። ዛጉዌዎችን ኢሌጂትሜት ናቸው፣ አይገባቸውም፣ ይሄንትን ዛር ዩዘርበርስ ናቸው፣ በኃይል ነው የወሰዱት የማይገባቸውን ስልጣን ብለው ለመከራከር ይጠቀሙበታል። በመሆኑም ራሳቸው ምን ብለው ይጠራሉ? they call themselves as restorers። የተቋረጠውን የዘር ሐረግ የተቋረጠውን የነገስታት ላይን ዳግም አድሰነዋል። ለተወሰኑ ዘመናት ዛጉዌዎች ተቋርጦ የነበረው ከአገው ምንጩ ከአገው የሆነ የዛጉዌ ግሩፕን የተቋረጠውን እነሱን በማሸነፍ ስልጣን በመያዝ ያን የተቋረጠውን ላይን ዳግም ቀጥለነዋል የሚል ነው ትርክቱ። እንግዲህ ይሄ ትርክት የሚያጠነጥነው በ14ኛው ክፍለ ዘመን እንደተጻፈ የሚታመነው አንድ ሌጀንድ አለ። ምን ተብሎ ይጠራል? ክብረ ነገስት ወይም ደግሞ ዘ ግሎሪ ኦፍ ኪንግስ ይባላል። ይሄ ክብረ ነገስት እንደ ኮንስቲትዩሽን እንደ ህገ መንግስት ሆኖ ሲያገለግል የነበረ እንደሆነ በተለያዩ ውይይቶቻችን ላይ ያስተነዋል። እንደ ህገ መንግስት ነው። የመጀመሪያው ህገ መንግስት 1931 ላይ በአፄ ኃይለሥላሴ ከመውጣቱ በፊት እንደ ህገ መንግስት ያገለግል የነበረው ይሄው ክብረ ነገስት ነው። ስለዚህ ይሄ ሶኮልድ ሪስቶሬሽን የሚያጠነጥነው ይህንን ሰፖርት ለማድረግ የሚያቀርቡት በ14ኛው ክፍለ ዘመን የተጻፈው ዶክመንት ነው። ሌጀንደሪ የሆነ ውስጡ ሌጀንድ የሆነ because there is no proof of the existence of the so-called Queen Sheba and King Solomon እና ሚኒሊኩን ወልደው ምናምን የሚለው እንትን የለውም፣ ሌጀንድ ነው፣ አፈ ታሪክ ነው። ኢትዮጵያ 3000 ዓመት ዘመን ታሪክ አላት የሚባለውም ከዚህ ጊዜ ይህን ዘመን ንጉሱን ጉብኝት መሄዷን ሚኒሊክን አርግዛ መምጣቷን ይሄ ነው እንደ መነሻ ተቆጥሮ ኢትዮጵያ 3000 ዓመት ዘመን ታሪክ ነው ያላት የሚለው ከዚህ ጋር የተያያዘ መሆኑን እግረ መንገዳችንን ለመጥቀስ ያለው። እንግዲህ ይሄ ሌጀንድ ቀላል ሌጀንድ አይደለም። ይሄ የክብረ ነገስት አስረግጦ በተለይ ሶሎሞኒክ ላይን የሰሎሞናዊ ስርወ መንግስት የሚባለው ለረጅም ዘመን ኢትዮጵያ ውስጥ የሰራ ሌጀንድ ነው። የሰራ ብቻ ሳይሆን በብዙዎች ዘንድ ሰርጾ የገባ አስተሳሰብ ነው። ሶሎሞኒክ ዳይናስቲ እንግዲህ ሶኮልድ ሶሎሞኒክ ዳይናስቲ ሰሎሞናዊ ስርወ መንግስት የሚባለው እንግዲህ ለ700 ዓመታት ያህል ከዚህ ዳይናስቲ የዘር ሐረጋችን ከዚህ ዳይናስቲ የሚመዘዝ ነው የሚሉ መሪዎች ለ700 ዓመታት አገሪቱን የገዙበት ሁኔታ ነው ያለው። ለ700 ዓመታት እስከ መቼ ድረስ? እስከ አፄ ኃይለ ሥላሴ ከስልጣን እስከወረዱበት ጊዜ ድረስ እስከ 1974 በፈረንጅ አቆጣጠር፣ በእኛ አቆጣጠር እስከ 1966 ድረስ ኢትዮጵያን ያስተዳድሩ ነበሩ የሚባሉት መሪዎች ከዚህ ዘር ሐረግ ነው ከሌም ቢወልድ ብለው ዞሮ ከዚህ ሌጀንደሪ ከሆነ ሶሎሞኒክ ላይን ጋር በአንድም በሌላም ግንኙነት አለን የሚሉ ናቸው። ስለዚህ ለ700 ዓመታት ያህል የኖረ ከፍተኛ ተጽዕኖ የፈጠረ ሌጀንድ ነው። ስለዚህ ሞናርክስ አንቲል 1974 እስከ 1974 ድረስ አገሪቱን የገዙ ነገስታት የዘር ሐረጋቸውን ከዚህ ላይን ያገናኙ ናቸው። they claim descend from ይኩኖ አምላክ። ይሄ አሁን የሶሎሞኒክ ዳይናስቲ ሪስቶረር ወይም ደግሞ አዳሽ የሚባለው 1270 ላይ ስልጣን ላይ የመጣው ከሱ የዘር ሐረግ ጋር ግንኙነት አለን የሚሉ ናቸው። the legend was widely accepted by the people። በከፍተኛ ሁኔታ ተቀባይነት ያገኘ አፈታሪክ እንደሆነ ማወቅ ይገባናል። ሌላው በዚህ እንግዲህ ስለዚህ ፒሪየድ ስናገር የካፒታል ሽፍት ማድረግ ወይም ደግሞ አንድ ቦታ ተረጋግቶ አለመቀመጥ ሁኔታ ነበረ። በሜዲቫል ፒሪየድ በዚህ አሁን ከ1270 በኋላ ባለው ዘመን ውስጥ ነገስታት አንድ ቦታ ላይ ተረጋግተው አልተቀመጡም ነበር። ሴንተራቸውም ደግሞ መቀመጫ ቦታቸውን ከቦታ ቦታ ይቀያዩ ነበር። ይሄ አንዱ የሜዲቫል ኢትዮጵያን ሂስትሪ አንዱ ልዩ ባህሪ ሽፍቲንግ ካፒታልስ ወይም ደግሞ ሮቪንግ ካፒታልስ ይባላሉ። ነገስታት
ለተወሰነ ዓመት አንድ ቦታ ይቀመጣሉ ከነ አሽከሮቻቸው። እነሱ እንደ ቤተ መንግስት ነገር ትንሽዬ ነገር ይሰራሉ፣ እንደ ድንኳን ነገር። አሽከሮቻቸው እዛ አካባቢ ይሰፍራሉ፣ ለተወሰነ ጊዜ ይቆያሉ። ከዛ ደግሞ ተነስተው ሌላ ጋር ይሄዳሉ። አብዛኛውን የሚዲቫል ፔሪየድ ዘመን ነገስታት አንድ ቦታ ፓርቲኩለር የሆነ ቦታ ላይ አልተቀመጡም። ስለዚህ ካፒታል ሙቭድ ፍሮም ላሊበላ። መጀመሪያ የዛጉዌ ዳይነስቲ መቀመጫ ላሊበላ ነበር። ላስታውስ፣ ይሄ አሁን ሮኪን ቸርችስ የምንለው የላሊበላ አብያተ ክርስቲያናት የምንላቸው ቤተክርስቲያኖች የሚገኙበት ቦታ ነበር፣ ላሊበላ ይባላል። የዛጉዌ ዳይነስቲ መቀመጫ እዛ ነበር፣ ሴንተሩ እዛ ነበር። መጀመሪያ ዛጉዌ ዳይነስቲ መቀመጫ ላሊበላ ነበረ። ከዛ በኋላ ከላሊበላ ቀጥሎ ለረጅም ዘመን ሴንተር ዋና ከተማ አልነበረም። የነበረው መንግስት ዋና መቀመጫ አልነበረውም። መጀመሪያ ወደ ሐይቅ መጡ፣ ቀጥሎ ወደ ሸዋ መጥተው የተለያዩ ቦታዎች ሰፍረዋል። በኋላ ስለ ሚዲቫል ስቴት ዋና ዋና መገለጫዎች ስንናገር በዝርዝር እናያለን። ስለዚህ አንዱ ግን ማወቅ ያለብን በሚዲቫል ፒሪየድ ዜር ዋዝ ኖ ፐርማነንት ሲቲ፣ ፐርማነንት ካፒታል አልነበራቸው፣ ቋሚ መቀመጫ አልነበራቸው። ነገስታት ከቦታ ቦታ ይዞሩ ነበር። በመሆኑም ካፒታልን በተመለከተ መቀመጫን በተመለከተ ሙቪንግ ኦር ሮቪንግ ካፒታልስ ነበራቸው። ሙቪንግ ኦር ሮቪንግ ካፒታልስ ከቦታ ቦታ የቀየሩ የሚቀመጡበት ቦታ እንጂ ፐርማነንትሊ ለረጅም ጊዜ ያልተቀመጡ። ስለዚህ እንደነ አክሱም እንደነ ላሊበላ ለረጅም ጊዜ ያልተቀመጡ፣ ለረጅም ዘመን የተለያዩ ቦታዎች ነው ጊዜያዊ መቀመጫዎች አድርገው የቆዩት። በኋላ ነው እነ ጎንደር የተመሰረቱት። በኋላ እነ ጎንደር ኢንፋክት ለትንሽ ጊዜ ደብረ ብርሃንም ተቀምጠዋል። በተረፈ ግን በዋነኛነት የሚታወቀው ጎንደር ነው። በኋላ ነው የመጣው እሱ። እስከዛ ጊዜ ድረስ ለዚህን ሁሉ 100 ዓመታት ፐርማነንት ካፒታል አልነበራቸውም። ከቦታ ቦታ ይቀመጡ ነበር። ለተወሰነ ጊዜ ይቀመጣሉ፣ እንደገና ዘይ ሙቭ። ስለዚህ ሙቪንግ ኦር ሮቪንግ ካፒታልስ አንዱ የሚዲቫል ኢትዮጵያን ሂስትሪ መገለጫ ባህሪ ነበር። 7.12 ላይ ስናገር ቤዚክ ፊቸርስ ኦፍ ዘ ክርስቲያን ሃይላንድ ኪንግደምስ ስቴት ስትራክቸርስ ሶሻል ስትራቲፊኬሽን ኤንድ ዘ ኢኮኖሚ። እንግዲህ ዋና ዋና መገለጫ ባህሪያቶች የሚዲቫል ፒሪየድ ዋና ዋና መገለጫ ባህሪያት ምንድን ናቸው የሚለውን እንመለከታል። አንዱን ኦልሬዲ ጠቀስ አድርገናል፣ ስለ ሮቪንግ ካፒታልስ ወይም ደግሞ ከቦታ ቦታ መዘዋወር። የሚዲቫል ኢትዮጵያን ሂስትሪ አንዱ መገለጫ ባህሪ ቴሪቶሪያል ኤክስፓንሽን፣ የግዛት ማስፋፋት። የሜዲቫል ኢትዮጵያ አንዱ መገለጫ ባህሪ የሚዲቫል ኪንግስ፣ በዚህ በመካከለኛው ዘመን የነበሩ መሪዎች አንዱ ትልቁ አክቲቪቲያቸው ግዛት ማስፋፋት ነበር። ይሄ የተጀመረው በ14ኛው ክፍለ ዘመን ነው። ኤርሊ 14 ሴንቸሪ ዊዝ ይኩኖ አምላክ። እንግዲህ ይኩኖ አምላክ ወደ ስልጣን እንደመጣ ብዙም ሳይቆይ የግዛት ማስፋፋት ጀምሯል። ግን አግሬሲቭሊ አልነበረም። አግሬሲቭሊ በጣም በኃይለኛ ሁኔታ ግዛት የማስፋፋት ሁኔታ የመጣው በኋላ ነው፣ እንመለከታለን። ኢኒሻሊ ሊሚትድ ቱ ፎርመር ዛጉዌ ፖሴሽን። በይኩኖ አምላክ ጊዜ እዛው ዛጉዌ ነገስታት ይገዙበት የነበረው አካባቢ ያሉ ቦታዎች ነው በትንሹ ነበር መስፋፋት ይካሄድ የነበረው። ሞሮሌስ ይገዙ የነበረው በይኩኖ አምላክ ጊዜ ሞሮሌስ ይገዙ የነበረው ዛጉዌዎች ያስተዳድሩት የነበረውን አካባቢ ነው። ትንሽ የማስፋፋት ሙከራዎች ግን ተደርገዋል። ቫሪየስ ሙስሊምስ ኤንድ ነን ሙስሊም ስቴትስ ኤግዚስትድ ኦን ዘ ኪንግደምስ ቦርደር። እንግዲህ በዚህ በሶሎሞኒክ ዳይናስቲ በሚያስተዳድረው የክርስቲያን መንግስት ዳርቻዎች ላይ የሚገኙ የተለያዩ የሙስሊምም ነን ሙስሊም የሆኑ ስቴቶች ነበሩ። ሙስሊም ሱልጣኔቶች አሉ፣ ትንንሽ መንግስታቶች አሉ፣ የሙስሊም መንግስታት። ሙስሊም ያልሆኑ መንግስታትም ነበሩ ዳርቻዎቹ ላይ። ስለዚህ የዛጉዌ ስርወ መንግስት ያስተዳድረው ከነበረ ግዛት ትንሽ ለውጥ አድርጓል በይኩኖ አምላክ ጊዜ። ነገር ግን ስቲል በስፋት አልተሄድም። አግሬሲቭሊ የማስፋፋት ሁኔታ በኋላ የመጣ ነው። በከፍተኛ ሁኔታ አግሬሲቭ በሆነ ሁኔታ ግዛት የማስፋፋት ሁኔታ በሚዲቫል ፔሪየድ የታየው በንጉስ አምደ ጽዮን ጊዜ ነው። አምደ ጽዮንን የሚያክል ኤክስፓንሽኒስት መሪ አልነበረም። በጣም አግሬሲቭ የሆነ ኤክስፓንሽን የተካሄደው በዚህ ዘመን ነበር። አምደ ጽዮን ወደ 30 ዓመታት የገዛ የሚዲቫል ኪንግ ነው። ኤክስፓንሽን አንደር አምደ ጽዮን ወዝ ኤክስትራኦርዲናሪ፣ በጣም በከፍተኛ ሁኔታ ብዙዎቹን ያስገበረው አምደ ጽዮን ነበር። ብዙዎቹን ኢንዲፔንደንት ስቴቶች ትሪቢዩተሪ ወይም ደግሞ ገባር ያስደረገው አምደ ጽዮን ነበር። ኪንግ አምደ ጽዮን from 1314 to 1344 ወደ 30 ዓመታት አካባቢ የገዛ የሚዲቫል ኪንግ ነው። ኢኒሺየትድ ቪገረስ ቴሪቶሪያል ኤክስፓንሽን፣ በጣም ኃይለኛ በጣም አግሬሲቭ የነበረ ቴሪቶሪያል ኤክስፓንሽን በአምደ ጽዮን ጊዜ ነው። ስለዚህ በኢትዮጵያ ኪንግስ በኢትዮጵያ ሚዲቫል ፒሪየድ እንደ አምደ ጽዮን ያህል ስለ ኤክስቴንሲቭ ቴሪቶሪያል ኤክስፓንሽን ከተነሳ አምደ ጽዮንን የሚያክል ኤክስፓንሽኒስት አልነበረም። he is known as the most expansionist king of the medieval period። ዋነኛው ተስፋፊ የሚባለው ንጉስ አምደ ጽዮን ነበር። led to prolonged conflict and war in the Ethiopian region። ይሄ ኤክስፓንሽኒዝሙ ይሄ በከፍተኛ ሁኔታ ግዛት ለማስፋፋት የተደረገው ሂደት
የተለያዩ ግጭቶችን ለማስተናገድ ዋነኛው ምክንያት ሆኗል። በተለይ ደግሞ ከሙስሊም ሱልጣኔቶች ጋር ትልልቅ ጦርነቶች የተደረገው በዚህ ሂደት ውስጥ ነው። አምደ ጽዮን በጀመረው ግዛት በማስፋፋት አግሬሲቭ በሆነ ሁኔታ ግዛት የማስፋፋት እንቅስቃሴ ሌሎችም ከሱም በኋላ የቀጠሉት የክርስቲያን መንግስቱ ነገስታት በዛው ሁኔታ ስለቀጠሉ ይሄ ከፍተኛ ጦርነት ውስጥና ግጭት አስገብቷቸዋል። በተለይ ደግሞ ከሙስሊም ሱልጣኔቶች ጋር በኋላ እናየዋለን። ለምንድን ነው መስፋፋቱ ያስፈለገው? የግጭቱ መንስኤ ምን ነበር የሚለውን በዝርዝር እንመለከታለን በኋላ። ሜጀር ትሬድ ሩቶች እንግዲህ ኢትዮጵያን ሪጅን ከ1332 እስከ 1527 እነዚህ ነበሩ። እንግዲህ እንደምትመለከቱት ይሄ የንግድ መስመሩን የሚያሳይ ነው። እስከ ጠረፍ ድረስ ከሳውዝ ዌስት ኢትዮጵያ which is the source of the raw materials ወደ ውጭ የሚሸጡ አብዛኞቹ ለሽያጭ የሚውሉ አይተሞች ከሳውዝ ዌስት ኢትዮጵያ እና ሳውዝ የሚገኙ ናቸው እና የንግድ መስመሩ ኦል ዘ ዌይ እስከ ጫፍ ድረስ የሚሄድ ነው። እነዚህ ሙስሊም ሱልጣኔቶች የሚገኙት እዚህ ሩቱ ላይ ነው። በዚህ በንግድ መስመሩ ወይም ደግሞ የትሬድ ሩቱ መስመር ላይ የሚገኙ ናቸው። ኤክስፓንሽን ኦፍ ዘ ኦርቶዶክስ ቸርች እንግዲህ አንዱ ቅድም እንዳየነው የሚዲቫል ፒሪየድ አንዱ መገለጫው ኤክስፓንሽኒዝም ነው ብለናል። በከፍተኛ ሁኔታ የመስፋፋት ግዛት የማስፋፋት ሂደት ነው። ይሄ ደግሞ በከፍተኛ ሁኔታ መካሄድ የጀመረው ከንጉሥ አምደ ጽዮን ጀምሮ ነው። ሌላው መገለጫው ኤክስፓንሽን ኦፍ ዘ ኦርቶዶክስ ቸርች የኦርቶዶክስ ቤተክርስቲያን የመስፋፋት ሁኔታ ነው። ኦርቶዶክስ ቸርች ከነገስታቱ ጋር እጅና ጓንት ሆኖ ትሰራ ነበረ፣ ይደጋገፉ ነበር። ቸርች ኤንድ ስቴት በጣም ጠንካራ የሆነ ዩኒየን ነበራቸው። ቸርች ዋዝ ዌል ስታብሊሽድ። ኦርቶዶክስ ቤተክርስቲያን ጥሩ መሰረት ነበረው። በትግራይ፣ ዋግ፣ ላስታ፣ አንጎትና አማራ ውስጥ ጠንካራ መሰረት ነበረው። በይኩኖ አምላክ ጊዜም ይኩኖ አምላክ መጀመሪያ ሶሎሞኒክ ዳይናስቲውን ሪስቶር ያደረገው ንጉስ ጊዜም ጀምሮ ቤተክርስቲያን ኦርቶዶክስ ቤተክርስቲያን በትግራይ፣ በዋግ፣ ላስታ፣ አንጎት እና አማራ አካባቢ ጥሩ መሰረት ነበራት። በኋላ ግን ቤተክርስቲያኗ ወደ ሌሎች አካባቢዎችም በከፍተኛ ሁኔታ መስፋፋት የጀመረችበት ወቅት ነው። ስለዚህ ኦርቶዶክስ እምነት ከነዚህ ጠንካራ መሰረት ካላቸው አካባቢዎች ወደ ሌላ አካባቢዎችም መስፋፋት ጀምረው ወደ ሸዋ፣ ጎጃም፣ በጌምድር እና በጣና ሐይቅ አካባቢ የሚገኙ አካባቢዎች ተስፋፍተዋል። ይኩኖ አምላክ ተከትለው የመጡ ነገስታት የግዛት ማስፋፋት ባደረጉባቸው አካባቢዎች በሙሉ የኦርቶዶክስ እምነት እንዲስፋፋ አድርገዋል። ስቴትና ቸርች አብረው ነው የሚሰሩት። ሌላው ኢኮኖሚክ ስትራክቸሩ ምን ይመስል ነበር የሚዲቫል ፒሪየድ ስንል ኢኮኖሚው በዋነኛነት ግብርና ላይ ቤዝድ የሆነ ነው። ሁለቱንም አይነት ግብርና ስንል እርሻም ከብት ማርባትም አብሮ የሚከናወንበት ሚክስድ ፋርሚንግ ኤክሰርሳይዝ የሚደረግበት ነው። ፕሮስፐረስ አግሬሪያን ኮሚኒቲስ ዊዝ ላርጅ ፋሚሊስ ኦፍን ኦውኒንግ ስሌቭስ። ኮሚኒቲውን ብንመለከት አግሬሪያን ኮሚኒቲ ነው። በግብርና የሚተዳደር ህብረተሰብ ነው። ጥሩ ኑሮ የሚኖር ህዝብ ነው። ብዙ ቤተሰብ ያለው ነው። ኢቨን ዜይ ኦውን ስሌቭስ። ስለዚህ ኢትዮጵያን ፊውዳሊዝም ባህሪዎች ነበሩት። አስ ፖለቲካል ኤንድ ኢኮኖሚክ ሲስተም ስንመለከት ፊውዳል ስትራክቸር ያለው የኢትዮጵያ የራሷ ፊቸር ያለው ፊውዳሊዝም ነበር። ሌላው የዚህ የሚዲቫል ፒሪየድ ሌላው መገለጫው ባህሪው ትሬድ እና ኮሜርስ ነው። ንግድ በጣም ቁልፍ የሆነ ኢኮኖሚክ አክቲቪቲ ነው። ልክ ግብርናው በጣም ወሳኝ እንደሆነ ሁሉ ንግድም ዋናው የኢኮኖሚ መሰረት ነበር። ትሬድ ቢኬም ክሩሻል ስፔሻሊ አፍተር ሚሊተሪ ኮንትሮል ኦፍ ዘ ሱልጣኔት ባይ አምደ ጽዮን። በተለይ ከንጉስ አምደ ጽዮን የተለያዩ ሙስሊም ሱልጣኔቶችን ካስገበረ በኋላ ንግድ በጣም ወሳኝ የኢኮኖሚ ዘርፍ ሊሆን ችሏል። ከዚህ በፊት እንዳየነው እነዚህ የሙስሊም ሱልጣኔቶች የሚገኙት በንግድ መስመሩ ላይ የተመሰረቱ መንግስታት ናቸው። እነዚህን ከተቆጣጠረ በኋላ ንግዱ በጣም የኢኮኖሚ መሰረት ለመሆን ችሏል። ምክንያቱም ወደ ሀገር ውስጥ የሚገቡም ሆነ ከሀገር ውጭ የሚወጡት ሸቀጦች በዚህ መስመር ላይ ነው የሚሄዱት። ስለዚህ ግብር መሰብሰብ አለ። ስለዚህ በዚህ በሚሰበሰብ ግብር ከፍተኛ ገቢ ይገኛል። ኢቭን ነገስታት በወኪሎቻቸው አማካኝነት የዚህ ንግድ ላይ አክቲቭ ፓርቲሲፓንት ነበሩ። በመሆኑም የክርስቲያን መንግስቱና የሙስሊም ሱልጣኔቶቹ መጋጫ ዋናው ምክንያት ይሄ የንግድ መስመሩን የመቆጣጠር ኢሹ ነው። የሚጋጩበት ዋነኛ ምክንያት በኋላ እናያለን። አንዳንድ ጊዜ ሚስኮንሰፕሽን አለ። አሁን ዘ ዎር ኦፍ አህመድ ግራይ ሲነሳ የእምነት ጦርነት አድርጎ በተሳሳተ መልኩ የመመልከት ሁኔታ አለ። ኖ ኢት ዋዝ ኖት። ዋነኛ የግጭቱ ምክንያት ኢኮኖሚክ ነው። ኢኮኖሚክ ስንል ደግሞ እነዚህን የንግድ መስመሮች የመቆጣጠር ነው። የንግድ መስመሮችን መቆጣጠር ለምን አስፈለገ ስንል በጣም ሉክሬቲቭ ናቸው፣ በጣም አትራፊ ናቸው። ይህንን የተቆጣጠረ አካል ግብር ይሰበስባል። እያንዳንዷ የምታልፍ የንግድ እንቅስቃሴ ግብር ይጣልበታል። ነጋዴው ግብር ይከፍላል። ያ ግብር ከፍተኛ የኢኮኖሚ መሰረት ነው። ያንን ትሬድ ሩት የተቆጣጠረ አካል ስትሮንግ የሆነ አቋም ነው ያለው።
ሚሊተሪሊ ስትሮንግ ነው፣ ፋይናንሻሊ ስትሮንግ ነው። ስለዚህ ያንን የትሬድ ሩት መቆጣጠር የክርስቲያኑ መንግስት ያን መቆጣጠር ይፈልጋል። የሙስሊም ሱልጣኔቶችን ያንን በተቆጣጠሩ ጉልበት ባፈሩ ቁጥር ግብር አንከፍልም ይላሉ፣ ትሪቢዩት አንከፍልም ይላሉ። ያ ማለት የክርስቲያን መንግስቱ ጦርነት የሚያውጅበት ነው። ሰሚት አላደረግንም ማለት ነው። ስለዚህ ዘይላ ኢመርጅድ አዘ ሜን ጌትዌይ ዘይላ ነው በዋነኛነት የንግድ እንቅስቃሴው የሚከናወነው በዘይላ ትሬድ ሩት ነው። ስለዚህ ዘይላ ኢመርጅድ አዘ ሜን ጌትዌይ ፎር ኢንተርናል ኤንድ ኤክስተርናል ትሬድ። በዚህ በሚዲቫል ፒሪየድ ዘይላ ቁልፍ መስመር ነች። ቁልፍ የንግድ መስመር ወደ ውጭ የሚሸጠው ሸቀጥም ሆነ ከውጭ ወደ አገር ውስጥ የሚገባው ሸቀጥ በዚህ በዘይላ ትሬድ ሩት ነው የሚያልፈው። ስለዚህ ዘይላ ይህንን ትሬድ ሩት የመቆጣጠር ጉዳይ የህልውና ጉዳይ ነው። ዚስ ዋዝ ዘ ኮዝ ኦፍ ዘ ኮንፍሊክት። ምንድን ነበሩ የሚሸጡ ዋና ዋና ሸቀጦች ብለን ስንመለከት የዝሆን ጥርስ ነው አንዱ፣ ወርቅ ነው፣ የተለያዩ አዝርዕትና እና ፍራፍሬዎች ይገኙበታል። ሌላው የዚህ ዘመን ፊቸሩ ኢኮኖሚክ ኢንተርዲፔንደንስ ነው። በኢኮኖሚ አንዱ ከአንዱ ጋር የተደጋገፈበት ሁኔታ እንመለከታለን። አንዱ ብቻውን የተደጋገፉ ናቸው። ሎንግ ዲስታንስ ትሬድ ፎስተርድ ኮኔክሽን አሞንግ ቫሪየስ ፒፕልስ ኤንድ ስቴት። ይሄ ረጅም ርቀት የሚሄደው የንግድ መስመር የተለያዩ ህብረተሰብ ክፍሎች በኢኮኖሚ እንዲተሳሰሩ አድርጓል። ይሄ አንዱ ፊቸሩ ነው። ይሄ ደግሞ ምን ወልዷል? ሶሻል ኤንድ ካልቸራል ቫሊዩስ ኤክስቼንጅ እንዲደራረጉ አድርጓል፣ እንዲወራረሱ አድርጓል። በማህበራዊም ሆነ በካልቸራል ቫሊዩስ በጣም የተሳሰረ ማህበረሰብ ለመፍጠር አስችሏል። በዚህ ትሬድ ሩት በዚህ ንግድ መስመር አቅራቢያ የሚገኙ የህብረተሰብ ክፍሎች በማህበራዊ ረገድም በባህላዊ ረገድም በጣም ከፍተኛ የሆነ ግንኙነት ሪሌሽንሽፕ ነበራቸው። ስለዚህ በዚህ ሂደት ውስጥ አንዱ ከሌላው ብዙ ነገር ይማራል። ካልቸራል ኢንተርሚንግሊንግ ይፈጥራል። እንዲዋሃዱ አንዱ ከሌላው ይማራል። ስለዚህ የተዋሃደ ማህበረሰብ ለመፍጠር አስችሏል። ስለዚህ የሙስሊም ሱልጣኔቶቹ ደከም ባሉ ጊዜ የክርስቲያን ሩለርስ ያስገብሯቸዋል፣ በቁጥጥር ስር ያውሏቸዋል፣ እውቅና ይሰጧቸዋል። ግብር እስከገበሩ ድረስ አይነኳቸውም። ትንሽ ግን ሙስሊም ሱልጣኔቶቹ ደግሞ አቅም ባፈሩ ጊዜ ሬዚስት ማድረግ ይጀምራሉ። ይህንን የሚገልጹት ምንድነው? ግብር ባለመገበር ነው። ግብር አልገብርም ሲሉ ጦርነት ይከፈታል። በዚህ በጦርነት አንዴ አንዱ ሲያሸንፍ፣ አንዴ አንዱ ፓወራቸው በተለያየ ጊዜ አንዱ ፊቸሩ ምንድነው? አንዴ አንዱ ጉልበት ሲያዳብር አንዱን ያሸንፋል። በዚያን ጊዜ ትሬድ ሩትን ሙሉ ለሙሉ ይቆጣጠራል። እንደገና ደግሞ ሌላው አቅም ያጎለብትና ጦርነት ይከፍታል፣ ያሸንፋል። እንደዚህ እያለ የሚቀጥል ነበር ዳይናሚኩ። ስለዚህ ይህንን ትሬድ ሩት ለመቆጣጠር በሚደረግ ሞኖፖላይዝ ማድረግ ማለት ለብቻ ለመጠቀም የሚደረግ ጥረት ለግጭቱ ዋነኛ መንስኤ ነበር። ሌላው የዚህ ዘመን መገለጫ ባህሪ ፊውዳል አድሚኒስትሬሽን ነው። የራሱ ልዩ ባህሪ ያለው የፊውዳል ስርዓት የፊውዳል አስተዳደር ለመስረት ችሎ ነበር። ክሪኤሽን ኦፍ ፊውዳል አድሚኒስትሬሽን ቱ ገቨርን ቫስት ኢምፓየር። እንግዲህ ሰፊ ግዛት ተስፋፍቷል። የክርስቲያን መንግስቱ ኤክስፓንሽኒስት ነበር ብለናል። ብዙ ግዛቶችን በቁጥጥር ስር አድርጓል። ብዙ ገባር መንግስታት በስሩ አድርጓል። ስለዚህ ይህንን ሰፊ ግዛት ለማስተዳደር የተዘረጋ ስርዓት መኖር ነበረበት። በመሆኑም ነገስታት በየቦታው ሄሬዲታሪ ወይም ደግሞ በዘር ሐረግ የሚተላለፍ ሹማምንት ያስቀምጡ ነበር። አንዱን አንዱ ገዢ ያደርጋሉ። አንዱን ተጠሪነቱ ለነሱ የሆነ ገዢ ወይም ደግሞ አለቃ በየቦታው ያስቀምጡ ነበር። እነዚህን የገበሩ ግዛቶችን በእነሱ ቁጥጥር ስር የገቡ ግዛቶችን የሚያስተዳድር ሹማምንት በየቦታው ያስቀምጡ ነበር። እነዚህ ሹማምንቶች ሄሬዲታሪ ነበሩ። አባት ሲሞት ወደ ልጅ እንደዚህ እያለ የሚቀጥል በዘር ሐረግ የሚቀጥል ተወካዮቻቸውን በየቦታው ያስቀምጡ ነበር። ስለዚህ እነዛ ደግሞ ተጠሪነታቸው ለነዚህ ለነገስታቱ ነበር። እንዲህ በማድረግ ነው እንግዲህ ሰፊውን ግዛት ያስተዳድሩ የነበሩት። ፊውዳል አድሚኒስትሬሽን ሲስተም ተዘርግቶ ነበር። ኪንግስ ሜንቴንድ ሄሬዲታሪ ቺፍስ ኤንድ አፖይንትድ ኦፊሻልስ ፎር ሎካል ገቨርናንስ። በየቦታው አፖይንት የሚደረጉት መሪዎች ደግሞ ምን መብት ተሰጥቷቸዋል? የጉልት መብት ተሰጥቷቸዋል። ባለ ጉልት ተደርገዋል። ምንድን ነው ጉልት ሲስተም? ከዚህ በፊት ስለ ኢትዮጵያ ላንድ ቴኑር ሲስተም ስንናገር ስለ ጉልት ሲስተም ተናገር። ጉልት ሲስተም የመሬት ስሪት ነው። ጉልት የሚባለው ራይቱ ነው። ይሄ ግብር የመሰብሰብ መብቱ ነው። በየቦታው አሳይን የሚደረጉ በየቦታው የሚሾሙ አለቆች ባለጉልቶች ይባላሉ። ከአካባቢ ማህበረሰብ ግብር የመሰብሰብ መብት ተሰጥቷቸዋል። ግብር ይሰበስባሉ። ለራሳቸው የሚያስቀሩትን ያስቀሩና የተወሰነውን ለበላያቸው ይልካሉ። ከዚህ በተጨማሪ የአካባቢ ማህበረሰብን የተለያዩ የጉልበት ስራ ያሰራሉ። የተለያዩ ኮርቬ ሌበር ይባላል። ፍሪ የማይከፈልበት የጉልበት ስራ ያሰራሉ። ኢን ኤክስቼንጅ ፎር ዚስ ይህን ለሚያደርጉበት ይህንን ቤኔፊት ለማግኘታቸው የሚሰጡት ምላሽ አለ። ያ ደግሞ ምንድነው? የአካባቢውን ጸጥታና ደህንነት የመጠበቅ ኃላፊነት ደግሞ አለባቸው።
እንግዲህ ጉልድ ሲስተም ማለት ራይት ቱ ሌቪ ትሪቢዩት ነው። ግብር የመሰብሰብ መብት ነው። በማን ነው የሚሰጠው? በነገስታቱ ነው የሚሰጠው። በየቦታው አሳይን ላደረጓቸው ባለመዋሎቻቸው የሚሰጥ መብት ነው። ምን የማድረግ ከአካባቢ ማህበረሰብ ግብር የመሰብሰብ መብት። እንዲህ በማድረግ የሚዲቫል ኢምፐረሮች የሚዲቫል ኪንግስ አስተዳደሩን ቀለል አድርገዋል። ይህን ቫስት የሆነ ሰፊ የሆነ ግዛት በእንደዚህ አይነት ቀለል ባለመልኩ ሲያስተዳድሩ ነበር። ወኪሎች አሏቸው። በየቦታው ወኪሎቻቸው ግብር ይልካሉ። ለራሳቸው የሚያስቀሩትን አስቀርተው ይልካሉ። ኢን ኤክስቼንጅ ፎር ዛት አካባቢውን ሰላምና ደህንነት ያስከብራሉ። የሆነ ቦታ ጦርነት ቢያስፈልግ የሆነ ቦታ ጦርነት ሰራዊት ቢያስፈልግ አካባቢው ማህበረሰብ ሰራዊት የማምጣት ግዳጅ ሁሉ አለባቸው። በእንደዚህ አይነት ሁኔታ ነበር አካባቢውን ሲያስተዳድሩ የነበሩት። ዘ ሮል ኦፍ ዘ ባለጉልት ምንድን ነው? ቅድም እንዳልነው የባለጉልቱ ጉልት የመሰብሰብ ወይም ደግሞ ግብር የመሰብሰብ መብት ተሰጥቶታል። ለዛ ግን የሚሰጠው ምላሽ አለ። ዝም ብሎ የሚሰጥ መብት አይደለም። ባለጉልት ኢንጆይድ ኢኮኖሚክ ኤንድ ፖለቲካል ራይት። ኢኮኖሚክ ራይት አለው፣ ምክንያቱም ግብር ይሰበስባል፣ በዛ ነው የሚኖረው። ፖለቲካል ራይት አለው፣ ምክንያቱም አድራጊ ፈጣሪ ነው። የተሰየመበት ቦታ ወይም ደግሞ አሳይን የተደረገበት ቦታ ላይ አድራጊ ፈጣሪ ነው። ስለዚህ ኢኮኖሚክ ኤንድ ፖለቲካል ፕሪቪሌጅ ኦቨር ዘ ፔዛንትስ፣ በአካባቢው ገበሬ ላይ ኢኮኖሚክ ኤንድ ፖለቲካል ራይት አለው። ግብር ይሰበስባል። ይህን አርግ ይህን አታርግ ማለት መብት አለው። የፈለገውን ነገር ያሰራል። የጉልበት ስራ ያሰራል። ዋቴቨር ልጁን ሲድር የሆነ ድግስ ሲኖረው ቀቤው ማሩ ምኑን ያመጣል። ሌላው ኢን ኤክስቼንጅ ፎር ዚስ ግን ሪስፖንሲብል ፎር ኮሌክቲንግ ትሪቢዩት ኤንድ ሜንቴኒንግ ሎ ኤንድ ኦርደር። ግብር ይሰበስባል። የሚያስቀረውን ለራሱ ያስቀራል። ለማዕከላዊ መንግስት ደግሞ የተቀረውን ይልካል። ለዚህ አገልግሎቱ ግን ምንድነው? ኃላፊነትም አለበት። ኃላፊነቱ ምንድነው? የአካባቢውን ሰላምና ጸጥታ የማስከበር ኃላፊነት አለበት። ሜንቴኒንግ ሎ ኤንድ ኦርደር የማስጠበቅ ኃላፊነት የሱ ነው። ኢን ኤክስቼንጅ ፎር ዘ ፕሪቪሌጅ በተሰጡት ኢኮኖሚክ እና ፖለቲካል መብት የሚያደርገው አስተዋጽኦ አለ። ያ ምንድነው? የአካባቢውን ሰላምና ደህንነት መጠበቅ ነው። አስፈላጊ ሆኖ ከተገኘ ንጉሱ ሰራዊት ማዝመት ከፈለገ እያንዳንዱ ባለጉልት ከሚያስተዳድረው አካባቢ ሰራዊት መልምሎ ይዞ ይሄዳል። እንደምታውቁት በዛን ጊዜ መደበኛ ሰራዊት የለም። መደበኛ ወታደር፣ መደበኛ ሰራዊት ስለሌለ ጦርነት ሲያስፈልግ ይሄ ባለጉልት የአካባቢው ማህበረሰብ አስተባብሮ ወደ ንጉሱ ወዳዘዘው አካባቢ መዝመት ኃላፊነት አለበት። እነዚህ ግዴታዎቹ ናቸው። ፕሪቪሌጅ እንዳሉት ሁሉ ዲዩቲስ ወይም ደግሞ ኃላፊነትም አለ። ስለዚህ ኮማንድድ ሪጂናል አርሚስ ዲዩሪንግ ክራይሲስ፣ አስፈላጊ የሆነ ጦርነት ወይም ደግሞ የሆነ ችግር በተነሳ ቁጥር የአካባቢውን ማህበረሰብ አስተባብሮ የመዝመት ግዴታም አለበት። እንግዲህ እየተናገርን ያለነው የሚዲቫል ፒሪየድ ዋና ዋና ባህሪያቶችን ነው። ቅድም እንዳልነው አንዱ የሚዲቫል ፒሪየድ አንዱ መገለጫ ባህሪ ሞባይል ኔቸር ኦፍ ሮያል ኮርትስ ነው። ፐርማነንት ካፒታል አልነበረም። በሚዲቫል ፒሪየድ ጊዜ ከላሊበላ በኋላ ፐርማነንት ካፒታል አልነበረም። አለ የሚባለው ካፒታል በኋላ ነው የተመሰረተው በ1630ዎች ውስጥ ጎንደር ሲመሰረት። ስለዚህ የሚዲቫል ፒሪየድ ይኸውን የምናገረው ፒሪየድ ኖ ፐርማነንት ካፒታል ፍሮም 1270 አንቲል ዘ ጎንደር ስታብሊሽመንት ኢን 1636 በ1636 እስኪመሰረት ድረስ ዋና የነገስታት መቀመጫ የሚባል በፐርማነንት በቋሚነት ደረጃ ዋና መቀመጫ የሚባል አልነበረም። ሙቪንግ ካፒታልስ ነበሩ ወይም ደግሞ ሮቪንግ ካፒታልስ ይባላሉ። ስለዚህ ነገስታት ከየት ሆነው ነው ታዲያ የሚያስተዳድሩት ስንል ኪንግስ ሩልድ ፍሮም ሙቪንግ ኦር ሮቪንግ ካፒታልስ ስሩአውት ሸዋ ውስጥ የተለያዩ ቦታዎች ካምፕ በማድረግ ነበር ሲያስተዳድሩ የነበሩት። በዚህም የተነሳ አሎንግ ዘ ሸዋን ፕላቶ የሸዋ ከፍተኛ ቦታዎች አካባቢ የተለያዩ ቦታዎች ላይ እነዚህ ሙቪንግ ካፒታልስ እነዚህ ጊዜያዊ ካምፖችን በመመስረት ነገስታቱ ያስተዳድሩ ነበር። ነገስታቱ እዛ ያሰፍራሉ፣ እንደ ድንኳን ነገር አድርገው አሽከሮቻቸው ደግሞ እዛው አካባቢ ይሰፍሩና ለተወሰነ ጊዜ ይቀመጣሉ። እንደገና ደግሞ ተነስተው ወደ ሌላ ቦታ ንጉሱ ባዘዘ ጊዜ ይቀይሩና ሌላ ቦታ እንደዚሁ ይላሉ። በዚህ የተነሳ የተለያዩ ቦታዎች እንደ ቴምፖራሪ ካፒታል ሆነው አገልግለዋል። ጊዜያዊ ካፒታል ሆነው አገልግለዋል። ከነዚህም ዋና ዋናዎቹ መንዝ ተቀምጠዋል። ተጉለት፣ ቡልጋ፣ የረር፣ እንጦጦ፣ መናገሻ፣ ወጫጫ፣ ፉሪና ዝቋላ የመሳሰሉ ሸዋ ፕላቶ ላይ ሸዋ ከፍተኛ ቦታዎች ላይ የሚገኙ ቦታዎች ላይ ሙቪንግ ካፒታል ወይም ደግሞ እነዚህ ጊዜያዊ የነገስታቱ መቀመጫ ሆነው አገልግለዋል። ለምንድን ነበረ ነገስታቱ ፐርማነንት ካፒታል ያልነበራቸው? ለምንድን ነው ሙቪንግ ወይም ሮቪንግ ካፒታልስ የነበራቸው ብለን ስንጠይቅ ኪንግስ ሙቭድ ቱ ኦብቴን ፍሬሽ ሰፕላይ ለማግኘት ነው። ይሄዳሉ፣ አንድ ቦታ ይሰፍራሉ። እዛ አካባቢ ያለው እንግዲህ ስለ ነገስታቱ ብቻ አይደለም የምናገረው። ነገስታቱ አንድ ቦታ ሲሰፍሩ መዓት አሽከሩ መዓት ነው ንጉሱን አጅቦ የሚሄዱት። እዛ ቦታ ላይ ይቀመጣሉ። እንዳሁኑ ዘመን ሁሉ ነገር በኤሌክትሪክ በምን የሚሰራ አይደለም። ስለዚህ ያ አካባቢ ለምግብ ለማብሰል የሚጠቀሙት ያለውን ደን በመመንጠር ነው። ስለዚህ ያ አካባቢ እስከቻለ ድረስ
ይቀመጣሉ። ለተለያዩ አገልግሎቶች የሚውሉ ደኑን እየጨፈጨፉ እየማገዱ ነው እንትን የሚሉት። ልክ ያ ነገር ሰፕላዩ ሲመነምን ሌላ የተሻለ ሰፕላይ ያለው አካባቢ እንደገና መርጠው ይሄዳሉ። ስለዚህ በየቦታው ሲሄዱ ኮንሲደር የሚደረገው በአካባቢው ውሃ አለ ወይ፣ ደን አለ ወይ፣ ዛፍ አለ ወይ። ምክንያቱም ምግብ የሚበስለው ያ ዛፍ ተቆርጦ ነው። ስለዚህ ሁል ጊዜ የሚሄዱት ፍሬሽ ሰፕላይ ያለበት። ስለዚህ አንዱ የሚንቀሳቀሱበት ምክንያት ምንድነው? ሙቭ ቱ ኦብቴን ፍሬሽ ሰፕላይስ ኤንድ ኮንትሮል ሪቤሊየን ነው። ሌላው ከፍሬሽ ሰፕላይ ጎን ለጎን እዛ አካባቢ አመፅ ካለ ያንን አመፅ ክራሽ ለማድረግ ነው የሚሄዱት። ለምሳሌ አሁን አልገብርም ያለ ንጉስ የአካባቢ መሪ ካለ ያንን ክራሽ ለማድረግ ያንን አሸንፎ እንዲገብር ለማድረግ ይሄዳሉ። ስለዚህ ሪቤሊየን የተለያዩ አመጾች ሲኖሩ ያንን ክራሽ ለማድረግ ይሄዳሉ። ክራሽ ካደረጉ በኋላ እዛ አካባቢ ለተወሰነ ጊዜ ይሰፍራሉ። ሰፕላዩ ሲያልቅ እንደገና ደግሞ ሌላ አካባቢ ደግሞ ሌላ ሬቤሊየን ይፈጠራል። ይሄዳሉ፣ እዛ ይሰፍራሉ። በዚህ የተነሳ ከቦታ ቦታ ሲንቀሳቀሱ ፍሬሽ ሰፕላይ እና የተነሳ አለመረጋጋት ካለ እሱን ለማረጋጋት ነው። ያመፀ ንጉስ ካለ፣ ግብር አልገብርም ያለ ካለ፣ የሆነ የህዝብ አመፅ ካለ ያንን ክራሽ ለማድረግ ነው። ስለዚህ አንዱ ሞቲቭ ይሄ ነበር። ይሄ በመሆኑ ያስገኘው ቤኔፊት ምንድን ነው ስንል አንድ ይሄ ፒሪየድ ሪሌቲቭሊ ፒስፉል ነበረ። ምክንያቱም የሆነ ረብሻ ባለው ቁጥር ነገስታቱ ካሉበት ቦታ ሙቭ አድርገው ሄደው ያንን የማረጋጋት ስራ ይሰሩ ነበረ። አመፅ ያለበት ቦታ ካለ በቀላሉ ሙቭ አድርገው ሄደው ያንን የማረጋጋት ስራ ይሰሩ ስለነበረ ሪሌቲቭ ፒስ እና ስታቢሊቲ ነበር። ምክንያቱም ዘ ኪንግስ ወር ሙቬብል ከቦታ ቦታ ይንቀሳቀሱ ነበር። ችግር አለ የተባለበት ቦታ በሙሉ ሙቭ ያደረጉ ስለነበረ የነበረውን ችግር ይፈቱ ስለነበረ፣ ጦርነትም ከሆነ ጦርነት ያደረጉና ያመፀውን አካባቢ ያረጋጉ ስለነበረ ይሄ ምን አስከትሏል? It resulted in a relative peace and stability during the early periods of this የመጀመሪያዎቹ ዓመታት አካባቢ ሰላማዊ ነበር በአንጻራዊ። በኋላ እንደምንመለከተው ትልልቅ ጦርነት የሚባሉት የተካሄዱት በዚህ ወቅት ነው። ስለዚህ ይሄ early relative peace የነበረው የሶሎሞኒክ ዳይነስቲ ወይም ደግሞ የሚዲቫል ፒሪየድ እንደተጀመረ አካባቢ የነበሩት ዘመናት አንጻራዊ ሰላም ነበራቸው። early period not the later part later part በተለይ ከ1420ዎቹ 1430 እና እስከ 1450 ምናምን ድረስ የነበረው ብዙ ጦርነቶች ከሙስሊም ሱልጣኔቶች ጋር የተደረጉበት ወቅት ነው። early period ግን ሪሌቲቭሊ ፒስፉል ነበረ። ምክንያቱም ነገስታቱ በቀላሉ ከቦታ ቦታ ሙቭ ያደረጉ ስለነበረ because of their mobile ካፒታል። ነገር ግን ይህ ሮቪንግ ካፒታልስ ወይ ደግሞ ፐርማነንት ካፒታል አለመኖር ምን አስከትሏል? ኢንቫይሮንመንቱን በከፍተኛ ሁኔታ ጎድቷል። አካባቢውን በከፍተኛ ሁኔታ ጎድቷል። ምክንያቱም ቅድም እንዳልነው የተፈጥሮ ሀብት በከፍተኛ ሁኔታ ነበር ይወድም የነበረው። አንድ ቦታ ሰፈሩ ማለት ያን አካባቢ አውድመው ነበር የሚሄዱት። እጽዋቱ ይወድማል፣ የዱር እንስሳቱ ይታደናሉ ኤንድ ሶ ፎርት። ስለዚህ ያለው ነገር ኢንቫይሮንመንታል ኢምፓክቱ ቀላል አልነበረም። ሙቬብል ካፒታል የተመሰረተበት አካባቢ ብዙ ዴቫስቴሽን ብዙ ውድመት ነበር የሚካሄደው። ፐርማነንት ካፒታል ከተመሰረተ በኋላ ነው ትልልቅ ድንቅ ስራዎች የምናየው። ይሄ የአርኪቴክቸር ጥበብ እንደነ ፋሲል ግንብ እና ሌሎች በኋላ የምንመለከታቸው። ይሄ ሙቪንግ ካፒታል ሲሆን በዚህ ወቅት ይሄ ነው የሚባል የተመሰረተ እንትን የለም። ምክንያቱም አንድ ቦታ ተረጋግተው አልተቀመጡም። ከቦታ ቦታ ስለሚንቀሳቀሱ እንደዚህ ያለ ድንቅ ሄሪቴጅ አርኪቴክቸር፣ ቤተመንግስት የመሳሰሉ ነገር ሊኖር አልቻለም። ምክንያቱም ድንኳን ውስጥ ነበርና የሚኖሩት። በዚህ የዛሬውን ውይይታችን እንጨርሳለን። የነበረን ጊዜ አመሰግናለሁ።